إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد فسلام الله عليكم ورحمة الله وبركاته. إن شاء الله يزاري تمتاچن የሚሆነው አንድ ታላቅ ከባለፉት ከቀደምቶች ከታቢዒዎች የሆነ አንድ ትልቅ ሰው አስተዋውቃቸዋለሁ ኢንሻአላህ። ምክንያቱም አላህ ሱብሓነሁ ወተዓላ ለቀድ ካነ ፊ ቀሶሲሂም ዒብራ ሊኡሊል አልባብ ምን ይለናል ጌታችን አላህ የነሱን ታሪካቸውን በነሱ ታሪክ ውስጥ መመከር አለ ልቦና ላላቸው ሰዎች ይለናል አላህ ሱብሓነሁ ወተዓላ። በባለፉት ኡመቶች ሙሳ ከነህዝቦቹ፣ ዒሳ ከነህዝቦቹ፣ ነብዩላህ ኑህ ከነህዝባቸው፣ ኢብራሂም ከነህዝቦቹ በሚነገረን ሰዓት ያጠፉትን በመማር በትክክል የሄዱትን አማንያኖችን ደግሞ ፊት ለፊታችን እነሱን በማድረግ እንድንከተል ይጠቅመናል። ከታሪክ የምንማረው አለ። ታሪክ ሲነገር የታላላቅ ሰዎች ታሪክና የነበረ ተጋድሏቸው በሚነገረን ሰዓት እንድንማርበት እንድንከተላቸው ፊት ለፊታችን እንድናስቀምጣቸው ነው እንጂ ከንፈር መጠን ዝም ብለን ተገርመን ተደንቀን ልናልፈው አይደለም። ይህ ታላቅ ሰው ሰዒድ ኢብኑ አልሙሰይብ ይባላል። ይህ ታላቅ ታቢዒ ረሂመሁላህ አላህ ይውደድለትና ይህ ታላቅ ታቢዒ ከሰባቱ መዲና ውስጥ አሉ ከተባሉት ፉቃሃዎች የእስላም የእምነት የእውቀት ጠበብቶች ውስጥ አንደኛው ነበረ። ሰባቱ ሰዎች እነዚህ ሰባት ሰዎች ያሏቸውን ኢብኑ ሶላህ እንዲህ ይላል። ቃለ ኢብኑ ሶላህ ረሂመሁላህ አልፉቃሃኡ ሰብዓ ሰባቱ መዲና ላይ በተመሳሳይ ሰዓት ውስጥ የነበሩ እንቁ የእስላም ፈርጦች የእውቀት ባለሙያዎች እነዚህ ናቸው አሉ። አንደኛ ሰዒድ ኢብኑ አልሙሰይብ፣ ሁለተኛ አልቃሲም ኢብኑ መሐመድ ኢብኑ አቢ በክር፣ ሶስተኛ ዑርወቱ ኢብኑ ዙበይር፣ አራተኛ ኻሪጀቱ ኢብኑ ዘይድ፣ አምስተኛ አቡ ሰለማ ኢብኑ አብድራህማን፣ ስድስተኛ ወዑበይዱላህ ኢብኑ አብድላህ ኢብኑ ዑትባ፣ ሰባተኛ ሱለይማን ኢብኑ የሳር። እዚህ ላይ ሰባተኛው ላይ በተለያየ ዘገባ ነው የመጣው። ያው ምን ይላሉ? ሩዊና عن الحافظ ابن عبد الله أنه እንዲህ ይላል قال هؤلاء السبعة عند الأكثر من علماء الحجاز እነዚህ ሰባቱ ናቸው ተብሏል። ሱለይማን ኢብኑ የሳር ላይ ግማሾቹ አቡ ሰለማ ኢብኑ አብድራህማን ኢብኑ ዐውፍ ነው ብለዋል። ብዙሃን በዚህ ነው የሄዱ። ሌሎች ደግሞ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናቸው ብለዋል። ሌሎች ደግሞ አቡበክር ኢብኑ አብድራህማን ኢብኑ አልሐሪስ አልመኽዙሚ ናቸው ይላሉ። ለማንኛውም ከሰባቱ አንቱ ከተባሉት ግንባር ቀደም ከሆኑት የእስላም ምሁራኖች ውስጥ እነዚህ ሰባቱ ውስጥ ማን አለ? ሰዒድ ኢብኑ አልሙሰይብ አሉበት። እነዚህ ሰባት የእስላም ፈርጦች የእውቀት ባለሙያዎች ለእምነቱ መሸጋገሪያ ትልቅ ድልድይ ናቸው። ከሷሃባ ይዘው ወደ ታቢዓት ታቢዒን ያሸጋገሩት እነዚህ ናቸው። እነዚህ ሰባት ጅማት እንደማለት ነው። ዋና ደም ፍሰት የሚያደርግበት እነዚህ ሰባቶቹ ታላላቆቹ የእስላም እውቅ ምሁራኖች ናቸው። እነዚህን ማወቃችን የእነዚህን ታሪክ መረዳታችን እኛ ከፊት ለፊታችን ለናሙና ያክል እነሱን እየተመለከት እስላማችን ላይ እንድንጸና ዒልማችን ላይ እንድንጸና እንጠቀምበታለን ማለት ነው። ምክንያቱም አንድ ነገር አለ። ነብዩ አለይሂ ሰላቱ ወሰላም
بحديث صحيح يتناقروا تنقر الله خير القرون قرني ثم الذين يلونهم بلو نبي عليه الصلاة والسلام تناقروا كفل زمانات وينم دغمو كتولد ውስጥ ምርጥ ትውልድ የኔ ትውልድን የዘመን ላይ ያለ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም يعني ሷሃቦቻቸውን ማለታቸው ነው ምርጥ ትውልድ ቁጥር አንድ እነሱ ናቸው ሁለተኛ ثم الذين يلونهم ከዛ ቀጥለው ያሉት ትውልዶች እነማን ማለት ነው ታቢዒዎች ማለት ነው ثم الذين يلونهم ከዛ ቀጥለው ያሉት ታቢዖች ማለት ነው ስለዚህ እነዚህ ሶስት ትውልዶች እነዚህ ሶስት ጄነሬሽኖች ምርጥ የሆኑ ትውልዶች ናቸው ቁርአናችንን የምንረዳው በእነሱ ሐዲስን የምንረዳው በእነሱ አቂዳችንን የምንይዘው በእነሱ ሙዓመላችንን የገበያ ስነ ስርዓታችንን በእነሱ ማህበራዊ ህይወታችንን በእነሱ እንዲሁም ደግሞ ማንነታችን ኹሉቃችንም ስነ ምግባራችንም ሙያችንም እነሱን መሰረት ያደረገ መሆን እንዳለበት ነው ይሄ ነው ስለዚህ ፊት ለፊት እኛ የምናያቸው ለኛ ታላላቅ ሞዴሎቻችን ናቸውና ልናውቃቸው ጥሩ ነው ይገባናል ስሙማ ይህ ታላቅ ሰው ሰዒድ ኢብኑ አልሙሰየብ ማለት ነው ሰዒድ ኢብኑ አልሙሰየብ እንደ ሂጅራ አቆጣጠር በ15 ነው የተወለዱት በ15 እስከ 94 ሂጅራ አቆጣጠር ድረስ ቆይተዋል ታቢዒ ናቸው መዲናዊ ናቸው አልሙለቀብ ቢዓሊም አህሊ አልመዲና የመዲና ሰዎች ታላቁ ምሁር በመባል ይታወቃሉ እንዲሁም ሰይዱ ታቢዒን ወቢሰይድ ታቢዒን ሰይዱ ታቢዒን የታቢዒዎች አለቃ በመባልም ይታወቃሉ في زمانه በጊዜያቸው ማለት ነው وهو احد رواه الحديث النبوي የነብዩ አለይሂ ሰላቱ ወሰለም ሐዲስ ከፈሰሰበት አንዱ ቦይ እሳቸው ናቸው واحد فقهاء المدينه መዲና ውስጥ አሉ ከተባሉ ከሰባቶቹ ታቢዒ ከሆኑ ፉቃዎች ውስጥ አንዱና አለቃቸው ዋናቸው ናቸው እነሰው ولد ابو محمد سعيد بن المسيب ابن حان المخزومي በ15 እንደ ሂጅራ አቆጣጠር ተወለዱ አልኳቸው በምን ጊዜ ነው የተወለዱት في خلافه عمر بن الخطاب بعمر بن الخطاب خليفه ዘመን ነው የተወለዱት 2 አመት ያክል ማለት ነው በዛን ጊዜ በሁለተኛው አመት ነው የተወለዱት ወሆ ቁረሺዩ መخزومي ነው ዘራቸው የዘር ሐረጋቸው ቁረይሻዊ ናቸው ነገር ግን የተወለዱት መዲና ነው መዲና ተወልደው እዛው ነው መዲና ለቀዋታ ያውቁም ለሐጅና ለዑምራ ካልሆነ በስተቀር እንጂ ታላቅ ዓሊም አስለማ አቡሁ አልሙሰየብ አባታቸው አያታቸው ሙስሊም ነው አያታቸው አባታቸው ሷሃቢዎች ናቸው አባታቸው ሙሰየብም እስልምናን ተቀብሏል እንዲሁም ሐዝም የሚባለው አያታቸው እስልምናን ተቀብሏል ሁለቱም ሷሃቢዎች ናቸው ሙሰየብ የሚባለው አባታቸው እንደውም የሰዒድ አባት كان ممن حضر بيعة الشجرة ታላቋ ታሪካዊ بيعة الشجرة የሚባለው ላይ ከተሳተፉት ውስጥ አንዱ ነበር አባታቸው ጀዱ አያታቸው ሐዝን ደግሞ ቁቲለ يوم اليمامة የየማማ ጊዜ ነው የተገደለው ረዲየላሁ ተዓላ አንሁማ አላህ ስራቸውን ይወደድላቸው ይቀበላቸውና እኔ ታላቅ ታቢዒ አባታቸው ሷሃቢ አያታቸው ሷሃቢ ስለዚህ እኒ ታላቅ ዓሊም አخذ العلم علما ورثوا علما وسدوا علما قسموا كمان من زيد بن ثابت عن زيد بن ثابت كزيد بن ثابت كتلاق صحابي عندهم كسعد بن ابي وقاص كعبد الله بن عباس كعبد الله بن عمر كعثمان بن عفان كعلي بن ابي طالب كنبي عليه الصلاه والسلام ባለቤቶች ከነ አኢሻ ቢንት አቢ በከር ከነ ኡሙ ሰለማ እንዲሁም ከሌሎችም ሷሃቢዎች ከነ ሱሐይብ ሩሚ ከሙሐመድ ብን መስለማ ከአቡ ሁረይራ ከነዚህ ሁሉ ለቅመዋል ዕውቀትን እኒ ታላቅ ዓሊም እንቁ ዓሊም ታላቅ እንቁ ዓሊም ከነዚህ ከታላላቅ ሷሃቢዎች ዒልምን ቀስመዋል ይገርማችኋል እኒ ታላቅ ዓሊም ወደ ዋና ዑለማዎች እሳቸው ላይ ካደረጉት ሰና ቀደም ብዬ የምነግራችሁ ነገር አለ እኒ ታላቅ ዓሊም በነበሩበት ጊዜ የተወሰኑ ፈተናዎች አጋጥመዋቸዋል በተለይም ዘመናቸው እነሱ የነበሩበት ኡመውዮች የሚባሉት ስርወ መንግስት ነበር ሲያስተዳድር የነበረው ኡመውዮች ነበሩ እየተጋገዙ እየተባበሩ ንግስናን እየተወራረሱ ሲያስተዳድሩ የነበሩ በዛን ሰዓት ሁለት ታላላቅ ፈተናዎች አጋጥመዋቸዋል እኒ ታላቅ ዓሊም እንቁ ዓሊም فكانت بينه وبين الأمويين خصومة لما رأى من سوء سيرتهم وكان لا يقبل عطاءهم وكان يقول لا حاجة لي فيها حتى يحكم الله بيني وبين بني مروان يلو نبر በዛን ሰዓት በኡመውዮችና በሳቸው መካከል ከፍተኛ ፍጭት ነበር ስለነበረ
ገንዘብ ሲሰጧቸውና ሰንቲም ሲሰጧቸው እንዲህ ይሉ ነበር ላ ሐጀተ ሊ ፊሃ አልፈልግም ይላሉ አልቀበልም እኔ የንጉሶችን በር እየዳሰስኩኝ ፍርፋሪ ለቃሚ አይደለም አልቀበልም አልፈልግም ይሉ ነበር እኒ ታላቅ ዓሊም حتى يحكم الله بيني وبين بني مروان በኔና በበኒ መርዋኖች መካከል አላህ ብይኑን እስከሚሰጥ ምንም አይነት መልኩ አልቀበልም እንብየው ይሉ ነበር እኒ ታላቅ ዓሊም ዛሂድ ዓሊም ጀበል የሆኑ ዓሊም ጀበል ሁለት ፈተናዎች ቀርበውላቸዋል ትልልቅ ፈተናዎች ለሁለት ፈተናዎች ተጋልጠዋል ስሙ عندنا هنا استعمل عبد الله ابن الزبير جابر بن عبد الله الأسود بن عوف الزهري يهونون على المدينة عندنا فتنا يتقالتوا مدينة بتقطع غزي عبد الله بن الزبير مالتنا السو بتقطع غزي جابر የሚባለውን ሰውዬ جابر بن الأسود የሚባለውን ሰውዬ ሾመው የመዲና አስተዳደር አድርጎ ማለት ነው ማንን ሾመ جابر بن الأسود የሚባለውን ሰውዬ አብደላህ ብን ዙበይር በመዲናን አስተዳደር አለና ላከ መዲና ላይ ደግሞ መሪዋ እንቁ ዓሊሟ ማን ነበረ ሰዒድ ብን ሙሰይብ መጣና ሰዎችን ወደ በይዓ በሉ ሙባይዓ አድርጎ ወደ ለአብደላህ ብን ዙበይር ሲላቸው ሰዒድ ብን ሙሰይብ ሰው ሳይስማማ እኔ አላደርገውም ማለት ላ حتى يجتمع الناس አይ ሙባይዓ ውስጥ አልገባም እኔ ሰው ሳይስማማ አሉ فضربه 60 صوتا 60 አለንጋ ገረፋቸው ማንን ዓሊሙል መዲና የመዲናን ዓሊም ታላቁን ዓሊም ጀበል የሆነውን ዓሊም 60 ጅራፍ ገረፋቸው አስብ እንግዲህ መጨረሻ ላይ فبلغ ذلك ለብን ዙበይር ደረሰ ሰዒድ ብን ሙሰይብን እኮ ገረፋቸው ያንተ የላከው አስተዳደር ብለው ይሄ ነገር ደረሰው አብደላህ ብን ዙበይር فكتب الى جابر የሎሞ ወቀሳላ ከበደ ደብዳቤ ጻፈ يقول ما لنا ولسعد እኛና ሰዒድ ምን አገናኘ ምን አደረገና መስጂድ ገብተህ ትገርፋለህ አለ ዳዑሁ እንዳትነካ ከዚህ በኋላ እረፋ ለቀቀዋለው ለቀቀ ሁለተኛው ፈተና ደግሞ ይሄ ነገር ካለፈ በኋላ ደግሞ ሌላ ፈተና መጣባቸው እኒ ታላቅ ዓሊም ምክንያቱም ጀበል ከሆንክ ወይ የምትንቀሳቀስ ከሆነ ሰው ከሆንክ ተጽዕኖ ካለ የሆነ ነገር ሊኖር ይችላል አይደል ፊልለፊት ስለዚህ ሌላ ደግሞ መጣባቸው بعد أن توفي عبد العزيز بن مروان የሚባለው አልጋወራሽ ነበር የአብዱ الملك بن مروان ማለት አብዱ الملك بن مروان ዋናው አስተዳደሩ ነው ንጉሳቸው ነው የዛን ጊዜ የሙስሊሞች ያው ንጉስ ነው እሱ ያስተዳደረ ባለበት ሰዓት አልጋወራሽ ተብሎ በእንትንነት የተቀመጠው ማን ነበረ እንትና አብዱል አዚዝ ብኑ ሱለይማን የሚባለው ነበረ ይሄ አብዱል አዚዝ ብኑ መርዋን የሚባለው ሞተ እሱ ሲሞት አብዱል መሊክ ምን አደረገ ሁለት ልጆቹን አልወሊድ የሚባለውንና ሱለይማንን አልጋወራሽ አደረጋቸው ከኔ ቀጥለው ስልጣኔን መቆናጠጡት እነዚህ ናቸው አለና በየሀገራቶቹ ደብዳቤ ላከ ማን አብዱል መሊክ ብኑ መርዋን ደብዳቤ ላከ መዲናም ላይ እንደዚሁ መዲና ላይ ሂሻም ብኑ እስማኤል አልመኽዙሚ የሚባል ነበር እዛ አካባቢ ላይ ማለት ነው እና ለሱ ምላከለ እንግዲህ እነዚህ ሁለት የኔ ልጆች አልጋወራሽ ስለሆኑ ከኔ ቀጥለው ስልጣኔን የሚቆናጠጡ ስለሆኑ በየአካባቢ ያላችሁ ሁሉ ሙባያ እንዲያደርጉ ለእነዚህ ዕውቅና ባልጋወራሽነት እንዲሰጡልኝ አድርጉ አለ እሺ አሉ ሰዒድ ብን ሙሰይብን ነገረው የመዲና ታላቅ ዓሊም ስለሆንክ አንተ ተጽኗለህ በልና ሙባያ አድርግ አላቸው የመርዋኖችን የኡመውዮችን ሁኔታ ስለሚያውቅ ሰዒድ ብን ሙሰይብ አልገባም እኔ እዛ አይነት ነገር ውስጥ አልገባም እኔ አልገባበትም አታስቸግሩኝ እኔ ቅራአት የላቅራብ አካችሁ ተወኝ ሲላቸው መጨረሻ ላይ አስጠራና እሱ 60 ጅራፍ ገረፋቸው ታላቁ ዓሊም والله 60 صوتا وطاف به المدينه ثم سجن እንደውም አህያ ላይ ጫናቸውና ከተማውን አዞራቸው እኔን ያየ ይቀዳ ማለት ነው ማንን የመዲናን ዓሊም አይደል እንዴ ዓሊሙ አህል መዲና የመዲናን ሰዎች ታላቅ ዓሊም መጨረሻ ላይ ለአብዱል መሊክ ጻፈለት ደብዳቤ ይሄው እንደዚህ ሙባያ አድርግ ብየው ነበር እንቢ ብሏል እና ገርሰዋለሁ የሚል ነገር ሲደርሰው አብዱል መሊክ መለሰና ደብዳቤ ጻፈ በል ልቀቅ አሁኑኑ ልቀቅ አለ ምን አደረገ እሱ ጋር ምን አያያዘ ልቀቅ አለው እንዲለቀቅ ተደረገ መጨረሻ ላይ የይቅርታ ደብዳቤ እንዲጻፍለት ለታላቁ ዓሊም እንዲጻፍለት አዘዘ ማንም ይባለው አውርደው
وأمر عبد الملك قبيصة ابن ذؤيب مبالون سوية بأن يكتب لسعيد معتذرا فقال سعيد حين قرأ الكتاب دبدابي سيدرساتشو دبدابي سيانبو الله بيني وبين من ظلمني بنينا ببدلون سويت مكاكل الله فرد يسأل الله فرجنوا الله فرجنوا الله فرداتشنن يسأل أننا لتشقر اللمع በጣም በደል ነው የፈጸሙባቸውና ስለዚህ እኒህን ታላቅ ዓሊም በዛ አይነት መልክ የተለያየ ነገር አደረሱባቸው ማንንም ማለት ነው ሰዒድ ኢብኑ አልሙሰይብ እኒህ ታላቅ ዓሊም ከደረሰባቸው ፈተና ይህንን ደረሰባቸው አልን አሁን እስኪ የሆነ ከህይወታቸው ላይ የሚንጸባረቁ የተለያዩ ነጥቦች አሉ እስኪ እንመልከት እኒህ ታላቅ ዓሊም ለኛ ግንባር ቀደማችን ፊት ለፊታችን እነሱን እያነበብን የነሱን ታሪክ እየቃኘን የነሱን ታሪክ መዛግብት እያገላበጥን ከኋላቸው የምንሄዳቸው ታላላቅ ቀደምት ሰለፎቻችን ናቸው ሰለፎችን እንድንከተል እኮ ነብዩ አለይሂ ሰላቱ ወሰለም አወድሰዋቸዋል አይደል እንዴ ኸይሩል ቁሩኒ ቀርኒ ثم الذين يلونهم ብለው አወድሰዋቸዋል እነዚህ ሶስት ክፍለ ዘመናት እንቁ ትውልዶች ናቸው እንቁ ጀነሬሽኖች ስለዚህ እነዚህን ሶስት ትውልዶች ግንዛቤያችን ማንኛውን የምንይዘውን ነገር ሁሉ ዲናዊ ነገር በእነሱ ፈህም ነው ተከትለን የምንሄደው ነብዩ ምርጥ ያሏቸው ምርጥ ስለሆኑ ነው ዲኑ ላይ ምርጥ ስለሆኑ ጌታቸውን ስለሚፈሩ አላህን ስለሚታዘዙ ቁርአንን በደንብ ስለሚረዱ ሐዲስንም ተግባራዊ ስለሚያደርጉ ለዚህ እኮ ነው ምርጥ ያሏቸው ውዳሴ የሰጧቸው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ቀደምቶችን እንድንከተል በቁርአን አዞናል والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه الله سبحانه وتعالى እነዛ የጥንቶቹ የጧቶቹ ቀደምቶቹ ይለናል አላህ ከመሃጅሮችም ከአንሷሮችም እነዛ የጥንቶቹ የጧቶቹ አንሷሮችና መሃጅሮች ሷሃቢዎች አለ والذين اتبعوهم بإحسان أي بيقين ከልባቸው እነሱንም የተከተሉት አላህ ወዶላቸዋል እነሱም በአላህ ሽልማት ተደስተዋል ይላል አየህ አላህ Subhanahu Wa Ta'ala እነሱን የተከተሏቸው ብሎ ያመጣበት ምክንያት እንቁ ስለሆኑ ነው ዲናቸው ላይ ጠንካሮች ስለሆኑ ጥሩ ግንዛቤ ስላላቸው ጥንካሬ ስላላቸው ለዚህ ነው ያወደሳቸው እነሱንም የተከተሉ ብሎ ለዚህ ነው ጧት ማታ ሰለፎቻችንን እንከተል ሰለፎቻችን ሳንጨምር ሳንቀንስ ዲን አያረጅም ዲን አያፈጅም ዲን አዲስም እንደ ቴክኖሎጂ አያድግም የነበረ በዑመር ዘመን የነበረ ዛሬ ላይ መኖር አለበት በአቡበክር ዘመን የነበረ ነገር ዛሬም ላይ ራሷን አትመሰራት ያለበት እንዳጨምር አስተዋጽኦ ያደርጋል ለዲንኛ በቁፋሩ የምናገኘው ነገር የለም ነዳጅ አይደለም ዲን ሱና ነዳጅ አይደለም ቆፍረን የምታገኘው ነገር አይደለም መጀመሪያ ተቀምጧል ተጽፏል ሷሃቢዮች ሰርተውታል ተግብረውታል ተጽፎ ደርሶናል ያንን ጊዜውን ቦታውን ሁኔታውን ጠብቀ መሄድ ብቻ ይሄ ነው ያለው ለዚህ ነው ሰለፊዮች የምንባለው ነህኑ السلفيون ሰለፊዮች ነን እንዴት ሰለፎቻችን ቀደምቶችን የሚከተሉ ማለት ነው ሌላ ምንም አማርኛ የለው ምንም የሚያስደነግጥ ምንም የሚያርበተብት አይደለም ምንድነው انا مسلم ነኝ مسلم اتبع الكتاب والسنه بفهم سلف الامه انا مسلم ነኝ ሐዲስን ቁርአንን የምረዳ በእነማን ግንዛቤ በሶስቱ ክፍለ ዘመን ውስጥ በነበሩት በነዛ እንቁ በተባሉ ነብዩ ባወደሷቸው አላህ በቁርአን ባወደሳቸው ሰዎች ግንዛቤ የምከተል ሙስሊም ነኝ ሰለፎችን የምትከተል ነህ እንዴ አዎ ስለዚህ ሰለፋዊ ለማለት ምን ታደርገዋለህ ሰለፊ انا مسلم سلفي በቃ ይበቃል انا اتبع الكتاب والسنه ያሉን ነው ሰለፊ የሚለውን ያስቀመጡት አላማቱ አልባኒ ረሂመሁላህ انا مسلم اتبع الكتاب والسنه بفهم سلف الامه ይሄ ረጅም ነው አይደል انا ሰለፊዩን ስትል ይሄንን ሙሉ አረፍተ ነገር ቁጭ ታደርግልሃለች በትንሽ ቃል ማለት በዚህ ቋጭታ አመቀት ይዘዋል ይሄንን እምቅ ያዝችና እንጂ ሌላ አይደለም ሌላ ምልክት ያለባቸው ግርግር ቀውጢ ምን ሌላ ምንም አይነት ነገር የለው በቃ ሐዲስና ቁርአንን በሷሃቢዮች ፈም በቀደምቶቻችን ግንዛቤ እንጓዝ እኔ ታላቅ ዓሊም ለኛ ፈርጥ ናቸው ለኛ ግንባር ቀደም ፈርጥ ናቸው አይው እንዲህ ይሉናል እስኪ እንመልከት فمن تلك الجوانب المشرقة في حياة سعيد بن المسيب أيها الناس حرصه على العلم فقد أنفق عمره في تحصيل العلم علم لا يالون نجر تملكتهم علم لا يالون ترى تملكته هي عالي እንዲህ ለና ለራሱ በራሱ
إن كنت لأسير الأيام والليالي في طلب الحديث الواحد عندنا حديث لما فلت أن كلاليت أبواز نبرال من لما قلنا عندي حديث لما قلنا أن كلاليت أبواز نبرال عندنا حديث أوقاتي لما هياتي የሚገርመው አላህ Subhanahu Wa Ta'ala ለዚህ ለታላቅ ታቢዒ የሰጠው ነገር አለ ንጹህ ዕውቀት ከንጹህ ምንጭ እንዲቀዳ አላህ አጅሎታል እንዴት የሚገርመው የታላቁን ሷሐቢይ ልጅ አቡ ሁረይራን ሴት ልጅ ነው ያገባው አቡ ሁረይራ ማለት እንግዲህ ምንድነው ታላቁ የሐዲስ ሊቅ ነው አይደል የነብዩ አለይሂ ሰላቱ ወሰለም ሷሐቢ ታላቅ በሐዲስ ደረጃ ተወዳዳሪ የሌለው ታላቅ የሱን ሴት ልጅ አግብቷል الله سبحانه وتعالى سعيد بن المسيب ደግሞ የሱን ልጅ እንዲያገባ አላህ አጀለው እንግዲህ አስቡ ምንጩ ስር ተቀምጧል ከምንጩ መቅዳት ነው ማለት ነው ተመልከቱ حتى صار اثبت الناس واعلمهم بحديث ابي هريره يا ابو هريره በብዙ ሺዎች የሚቆጠሩ ሐዲሶችን በመቶዎች የሚቆጠሩ ሐዲሶችን ለቀመ كما كان ይህ ታላቅ ሰሃቢ ከአብደላህ ኢብኑ ዑመር ከነ እንዲሁም ደግሞ ከነ አኢሻ ከነ ኡሙ ሰለማ እንደለቀመ ሁሉ ከነዚህም ለቅሟል እንግዲህ አቡ ሁረይራ ሴት ልጅ ነው ያገባው ብያቸዋለሁ قال ابو طالب قلت لأحمد بن حنبل أبو طالب የሚባለው እንዲህ ይለናል ለአህመድ ኢብኑ ሐንበል አንድ ቀን እንዲህ አልኳቸው አለ ሰዒድ ኢብኑ المسيب أن عمر حجة አልኳቸው አለ ለመሆኑ ሰዒድ ኢብኑ المسيب ታላቁ ይሄ ታቢዒ ከዑመር ይዞ የሚያወራው ሁጃ የመከራከሪያ ነጥብ ማስረጃ ሊሆነን ይችላል እንዴ አልኳቸው አለ قال هو عندنا حجة أو እኛ ዘንድ መከራከሪያ ነጥብ አስተማማኝ ነው قد رأى عمرን አግኝቶታል وسمع منه ሰምቶታልም إذا لم يقبل سعيد عن عمر فمن يقبل سعيد بن المسيب كعمر يزو ሲናገር ካልተሰማ ማን ሊሰማ ነው አሉ ኢማሙ አህመድ ማለት ነው ተመልከቱ አወደሱት ማለት ነው በዚህ ላይ አሁንም ይህ ታላቅ ዓሊም እንደዚሁ ቢላ ሙዳፋ ያለምንም ክርክር ያለምንም ጭቅጭቅ ያለምንም ተሻሚ فهو إمام فقهاء السبعة የሰባቶቹ መዲና ውስጥ የነበሩት ፉቃሃዎች የነሱ መሪያቸው ግንባር ቀደማቸው ያለምንም ተሻሚ ማለት الذين كانوا الواصل الحقيقي بين عصر الصحابة وعصور المذاهب الفقهية فقهاوي مذهب تابعوች ታላላቆቹ ለነ ኢማሙ አህመድ ለነ ኢማሙ ሻፊዒ ለነ ኢማሙ ማሊክ ትልቁ ድልድይና መስመር የነበሩት ቱቦ አንዱ ማን ነበሩ መሸጋገሪያ ማለት ነው ለኡቀት መሸጋገሪያ የነበሩት ማን ነበሩ ሰዒድ ኢብኑ ሙሰየብ ነበሩ ማሸጋገሪያ ምኑን ማለት ነው ቦዩ ማሸጋገሪያ ትልቁ ቦይ አንዱ ቦይ እሳቸው ነበሩ ወደ ታላላቅ ዑለማዎች ማለት ነው فيقول ما احد اعلم بقضاء قضاه رسول الله صلى الله عليه وسلم ولا ابو بكر ولا عمر مني እንዲህ ይላል ራሱ ታላቁ ዓሊም ማለት ነው የመላእክተኛውን ፍርድ የአቡበክርን ብይን የዑመርንም ብይን እንደኔ የተረዳ ማንንም አለ ብዬ አላስብም ይላል ልቅም አድርጌ ይዣታለሁ ለተቀለፈች ይያለ ነው ይሄ ደግሞ ኢቅራሩም ነው እነሱ ለመኮፈስ አይደለም ዝናቸው እንዲናኝም አይደለም እነሱ እውነታውን ነው የሚያስቀምጡት እንደውም እንዲህ አለ قال عنه قتادة ታላቁ ዓሊም قتادة እንዲህ ይላል ما احد اعلم من سعيد بن المسيب كسعيد بن المسيب የበለጠ ዓሊም እኔ ጭራሽ አላውቅም ማለት ንገርማ ዓሊም وأن مكحول የሚባለው ዓሊም ደግሞ እንዲህ አለ قال طفت الارض كلها ምድርን ዞርያት አለሁ አለ መካከለኛው ምስራቅ እዛኛው ባህር ማዶ ሄጃለሁ አለ ተሻግሬያለሁ ዞርያለሁ في طلب العلم علምን ለመፈለግ በምድር ላይ ቋጥኛለሁ አለ فمالكت اعلم من سعيد እንደ سعيد بن المسيب አይነት ዓሊም ግን አይችም አላውቅም ማለት አይንም አይታጣቅ وسأل رجل عند ሰው ደግሞ መጣና አልቃሲም ኢብኑ መሐመድ የሚባለው ሰውዬ የሆነ ጥያቄ ጠየቀው አልቃሲም ኢብኑ መሐመድ ማለት መዲና ውስጥ ከነበሩ ከሰባቱ ፉቃሃዎች ውስጥ አንዱ ነው ሄደና ጠየቀው በተመሳሳይ ዘመን ናቸው አንድ ባች ናቸው ሰባቱ አንድ ባች ላይ ነበር የነበሩት እና ሰዒድ ኢብኑ አልቃሲም ኢብኑ መሐመድን ስለሆነ ጥያቄ ጠየቀው ይሄ ነገር እንዴት ነው ብሎ ጠየቀው ቃል አሰአልተ አሐደን غير ከኔ ሌላ የጠየቀው አለ እንዴ አለው ሰውየው قال نعم وطيقيالله ማንን እነ ዑርዋን ጠይቄያለሁ ወፉላንን وسعيد بن المسيب سعيد بن المسيبንም ጠይቄዋለሁ فقال اطيع ابن المسيب ايش እንደዛ ከሆነ ابن المسيب ያለህን ይዘክዳለሁ ለምን فانه سيدنا وعالمنا እሱ መዲና ውስጥ አሉ ለተባሉት ዑለማዎች አለቃችን መሪያችን አወቂያችን
ስለዚህ እሱን ይዘክራል ይሄ ምንድነው ሰና የሚገርም ውዳሴ እና ዑርዋም እኮ ምንድናቸው ከሰባቱ ዑለማዎች ውስጥ አንዱ ናቸው አይደል መዲና ውስጥ ከነበሩት ፍቃሃዎች ውስጥ ሌላ ወካነ አብዱላህ ኢብኑ ዑመር የሌሎችን ከታች ያሉትን ሰዎች ወይንም ደግሞ በዘመኑ በሱባች የነበሩትን የታቢዒዎችና የታቢዒዎችን ብቻ አይደለም ያገኘው አብዱላህ ኢብኑ ዑመር ታላቁ ሱሐቢ اذا سئل عن شيء يشكل عليه የሆነ ጥያቄ ቀርቦለት ሲያምታታው يقول سلو سعيد بن المسيب ሄዳችሁ ጠይቁት ይል ነበር ሱሐቢዩ ወደ ማን ይልካል ማለት ነው ሰዎችን ወደዚህ ወደ ታላቅ ታቢዒ አያችሁ ሱብሃንአላህ فإنه كان يجلس مع الصالحين كدغاغوች ጋር ይቀመጥ ነበር ብዙ ዕውቀት ቀስሟል እሱ سعيد بن المسيب እስኪሄዱና ጠይቁት ይል ነበር ታላቁ ሱሐቢ وقال علي المديني የሚባሉት ታላቅ ዓሊም ደግሞ እንዲህ አለ لا اعلم في التابعين እኔ ታቢዒዎች ውስጥ አላውቅም አለ اوسع علما من ከሱ የበለጠ አዋቂ እንደው ጭራሽ አላውቅም አለ واذا قال سعيد مضت السنه ሱና በዚህ ላይ ነው ብሎ سعيد بن المسيب ከነገራችሁ فحسبك به በቂህ ነው በቃ ሌላ ባትጠይቅም ሌላ ዓሊም ጋር መሄድ አያስፈልግም ማለቀ በቃ وقال ابو حاتم ደግሞ እንዲህ አለ ليس في التابعين انبل منهم ታቢዒዎች ውስጥ እንደሱ አይነት የገባው የተረዳ ብቃት ያለው ሰው እንደሱ የለም ብሎ ይህ እንደዛ አይነት ታላቅ ዝናን ቸር ይገርማቸዋል ይህንን ታላቅ የነዚህን የዑለማዎች እንቁ አምቱ የተባሉትን ዑለማዎች የነሱን ውዳሴ ሊያገኝ የቻለበት ወይንም ደግሞ في سماء المجد እልቅና ሰማይ ላይ የተሰቀለበት ታሪኩ ሊናኝ የቻለበት ታሪኩ የሰዒድ ኢብኑ ሙሰይብ ታሪክ ዘመንን አቋርጦ እኛ ዘንድ ሊደርስ የቻለበት ይህንን የልቅና ጣራ ሊቆናጠጥ የቻለበት በምን ይመስላችኋል ንጉስ ስለሆነ ነው እንዴ ጀነራል ስለሆነ ነው እንዴ ምን ስለሆነ ሀብታም ስለሆነ ነው እንዴ አይደለም ምን ስለሆነ ነው العلم الشرعي سببه ايه علم الشرعي المستقى من رياض الكتاب وصحيح السنة كنبي عليه الصلاة والسلام صحيح حديثوችና ከቁርአን ቀድቶ የያዘው ዕውቀቱ ነው እዚህ ጣራ ላይ የሰቀለው ስለዚህ واعلموا ايها الاخوه እዚህ ላይ በደንብ መረዳት ያለብን ነገር አለ እኛ እንደዚሁ ዝናችን እንዲናይ ወይም ደግሞ አኺራ ዓለም ታላቅነትን እንድንጎናጸፍ ነብዩን አለይሂ ሰላቱ ወሰለም በትክክል እንድንከተል ብሎ ምድር ላይ ልዕልና የበላይነትን የፈለገ ታላቅነትን የፈለገ ግርማ ሞገስን የፈለገ ፈለተዓለም علم الشرعي የሸሪዓን علم ይማር ይቅራ ያንብብ እስኪዳስ ታሪክ መዛግብቶችን ይመልከት ቁርአንን ያንብብ ሐዲስን ይመልከት የሷሐቢዮችን ጥቅስ ይመልከት ይሄን ከያዘ የኩን ሰይድ ነው የሚሆን አለቃ ይሆናል በአካባቢው ይመራል ይሄን ሳያደርግ ሳይቀራ ሳይንገላታ ውጣውረድ ሳያጋጥመው ጎራን ተራራን ሸንተረርን ጉድቢያን ሳይሻገር ሐሩሩ ውርጩ ሳይፈራረቅበት እንቅልፉን ሳያጣ በሙጣላዓ እንደ ቡኻሪ እንደ ኢማሙ ቡኻሪ ሆናለሁ ወይም ደግሞ እንደ ኢማሙ ሻፊዒ ወይ ብሎም እንደ ዘመናችን ዑለማዎች አሁን እንደምናቃቸው ሆናለሁ ብሎ ማሰብ የዋህነት ነው ተኝተው አልጋ ላይ ሩዝ እየበሉ ሩዝ በስጋ እየተበላ ዓሊም አድርገን ያ አላህ እንደዛ አለ እንደ እየቀራ ሐሩር እየተፈራረቀበት ተራራ ዳገት እያለከለክ እየወጣ ቂራአትን ስትቀራ ነው እንደዛ ከሆነ ነው የምትቀየረው ትልቅ ሰው የምትሆነው ይሄ ነው እንጂ ቁጭ ብሎ ተኝቶ ትልቅነት አይገኝም ሳይነግዱ መክበር አይገኝም ሳያርሱ አመት ሙሉ መብላት አይገኝም ሳይቀሩ ዓሊም መሆን አይገኝም እንዲህ ይላል ገጣሚ ለቀድ አህሰን ተመነይተ أن تمسي فقيها مناظرة بغير عناء والجنون فنون لمهنو تمنيه انداله እንደው ተመኘህ ምኞት አይከለከል ተመኘህ ምንን አንቱሲ መሆን ተመኘህ فقيها مناظرة ተከራካሪ ተወዳዳሪ ታላቅ فقيه መሆንን ተመኘው بغير عناء ሳትደክም እንቅልፍህን ሳታጣ እንደው ሳትደክም ይሄ መሆን ተመኘህ ወልጁኑኑ ፈኑኑ ነገሩ ምንም አይደለም እብደት ብዙ አይነት ነው አለ ይሄ ራሱ ምንድነው እብደት እኮ ብዙ አይነት ነው እብደት እኛ የምናውቀው ምን ይዞ የሚዞር ነው የጫቀርጥ ይዞ አስፋልት ላይ የሚዞር
ይሄ ብቻ አይደለም ብዙ አይነት እብድ አለ እብድ ብዙ አይነት ነው ሳይለፋ ምንም ነገር ሳይጥር ሳይግር ሳይደክም በአቋራጭ ለመክበር ወይንም ደግሞ ቁጭ ብሎ ለመክበር የሚያስብ ሰው ይሄ እብደት እኮ ነው የእብደት ዲግሪው ይለያያል እንጂ አይደል እንዴ መጠኑ ይለያያል እንጂ ቪዲዮ ቤት ቁጭ ብሎ አዛን እየተባለ የመግሪብ አዛን የኢሻ አዛን እየተባለ እየተደረገ እየሰማው ኳስ ይመለከታል እላይ ስጠው ቀይ ክንፍ ግራ ላይ አይ እንደዛ አልነበረም ይሄ ተከላካይ ደግሞ ምን እንደዛ አለው ይበሳጫል ቁጭ ብሎ እዛ ምን እየተባለ አዛን እየተባለ ይሄ እብደት አይደለም እንዴ እብደት ነው ቀርጣ አልተሸከመም አስፋልት ላይ አልወጣም ልብሱን አልጣለም እንጂ እብደት እኮ ነው ለተፈጠረለት ዓላማ አልቆመማ እብደት እኮ ነው ሰዎችን እያስተማረ ታው እያለ ሲጋራ ይስባል ይሄም እኮ እብደት እኮ ነው እብደት ልጆችን የሚያስተምር ትልቅን ሰው የሚያስተምር የሆነ ምክር የሚሰጥ ሰው ሲጋራ ከሳበ እብደት ነው ጥርስን እንደሚያበላሽ እያወቀ አንጀትን እንደሚቆራርጥ እያወቀ እንዝልት እንደሚያደርግ እየተረዳ እየገባው ጫት የሚቅም ሰው ምንድነው ይሄም እኮ እብደት እኮ ነው ዲግሪው ላይ ያለ እንጂ እብደት እኮ ነው ቁጭ ብላ ወጣቷ ልጅ ቁጭ ብላ ቃናን ፊልም እየተመለከተች ታሪኩ አንዱን ሌላው ሲበድለው ታይና መጨረሻ ላይ ታለቅሳለች ታነባለች ታሪኩን ታይና ይሄም እኮ እብደት እኮ ነው ዲግሪው ላይ ያለ እንጂ ይሄም እብደት እኮ ነው ማልቀስ የነበረባት ለምን ነበር ለወንጀሏ ለጥፋቷ አላህን አስታውሳ ለዛ ነበር ማልቀስ የነበረው ተመልከት ይሄን ኳስን የሚመለከተው ልጅ ስለ ኳስ ስለ ሜሲ ደሞዝ ሜሲ ስለሚበላው ሜሲ ስለሚያስተዳድረው ስላለው ካምፓኒ አጣርቶ ያውቃል የአቡበክርን ታሪክ ያውቃል የዑመርን ታሪክ ያውቃል ስለ አንደኛው ዓለም ጦርነት ስለ ሁለተኛው ይመለከታል ኮሪያና የሰሜን ኮሪያ የምታፈነዳው ምን የምታደርገውን ያውቃል ነገር ግን የኡሁድን የበድርን ያውቃል የነ ዑመርን ታሪክ የነ ኻሊድን ያውቃል የነ አብዱላህ ኢብኑ ዑመርን ያውቃል የነ አቡ ሁረይራን ታሪክ ያውቃል አያውቅም ሙስሊም እስማኤል እኮ ነው መሐመድ አህመድ እኮ ነው የሜሲን ታሪክ ከተወለደበት ጀምሮ እስከ መጨረሻ ድረስ ያለውን ደሞዝ ቀን የሚበላው ቁርስ የሚበላው ራሱ የሚናገረው ይሄን ያክል ዶሮ ይበላል እያሉ የሚናገረው ይሄ ንከራከራሉ ቁጭ ብለው ይሄ ሁሉ አያችሁን ውድቀት ይሄን ወደ ኋላ መቅረት የነማንን ነበር ማወቅ የነበረብን ለኛ የልብ መድኃኒት የሚሆነን የነዚህን ታሪክ ስናውቅ ነበር አህባል ስለዚህ ትልቅነትን ቁጭ ብለህ እንዳትመኘው እየሰራ መክበር ነው ዓላማ ስራ በሐላል ተሰማራ ስራ ዓሊም መሆን ነው ፍላጎትህ ቅራ ሞት በደንብ አድርገህ የምን እንቅልፍ ነው በፕሮግራም የተወሰነ የተተኛለህ ቅራአት ላይ በርታ አገላት ኪታብ እንደዛ ከሆነ ነው ትልቅ ደረጃ የምትደርሰው ቁጭ ብሎ ታጣራ ايوه الله سبحانه وتعالى انزل من الان يعني كسراب بقيعة يحسبه الظمآن ماء حتى إذا جاءه لم يجده شيئا ሳይሰራ መክበር ሳይቀራ ሳይሞጥል ዕውቀትን ዒልምን የፈለገ ሰው ልክ እንደምንድነው ከሰራቢን ቢቂዓ ሜዳ ላይ አውላላ ሜዳ ለጣለ ሜዳ ላይ እንዳለ ወይንም ደግሞ ኮረብታ መካከል ላይ እንዳለ ሲሪል ዶኖ አለ ሰው ወደ ማዶ ይታየዋል ምን ውሃ ይመስለዋል يحسبه الظمآن ماء ውሃ የጠማው ሰው ውሃ ይመስለዋል ሲርቢዶ እንደዚህ ሲርገበገብ ሲርቢዶ ይመስለዋል እንትን ውሃ ይመስለዋል حتى اذا جاءه لم يجده شيئا እዛ ሲደርስ ግን ምንም ነገር የለም ምኞት ነው ማለት ነው ከንቱ ምኞት ጉም ይጨበጣል እንዳይጨበጥ ስለዚህ ይሄን ምኞት ባዶ ምኞት ተውና ወደ ቂራአትህ ዙር ነግድ ስራ ደግሞ ይሄ ታላቅ ዓሊም እንዲህ ይላል ስሙትማ ሶላት ላይ ደግሞ ያለውን ሁኔታ ሲነገር النفس ሲናገር እንደ ሐላይ ታላቅ ዓሊም ረሂመሁላህ አላህ ይዘንለት ما فاتني الصلاه في الجماعه منذ 40 سنه ይላል ወደ ሶላቱ ደግሞ ስንመጣ ጀማዓ ላይ ያለው ተሳትፎ ይህ ታላቅ ታቢዒ ረሂመሁላህ አላህ ይዘንለትና 40 አመት በተከታታይ ሶላት الجماعه ሰግጃለሁ አመልጦኛ ያቅም ማለት ስንት አመት 40 አመት ሰው እንደኛ የሚበላ የሚጠጣ ጀነተል ፊርደውስን የሚፈልግ ታላቅ ሰው ግን እኛም ጀነትን እንፈልጋለን እሱም ይፈልጋል ተመልከቱ የጉዟችንን ርቀት ልዩነታችንን አይነት ተራ
من الثريا وقال رحمه الله يزنلتنا عند على سمكرا صلاة الجماعة عليه تملكتوا يه لينيا مناچናቸው እነዚህ ብለናል مناچናቸው ለኛ مناچናቸው ሞዴሎቻችን እነዚህ ናቸው የኛ ሞዴሎች እነዚህን ያያየን ነው ማለት አይው እንዳለ من حافظ على الصلوات الخمس في جماعة بجماعة አምስት ወቅት ሶላትን ተከታትሎ ተጠባብቆ የሚሰግድ ሰው فقد ملأ البر والبحر عبادة ምድርን የብስንና وهان ባህርንና ውቅያኖሱንና የብሱን በምን ሞልቶታል በዒባዳ አጥለቅልቆታል ማለት ነው አለ ምን ያደረገ ማለት ነው አምስት ወቅት ሶላትን በጀማዓ የሰገደ وقال እንደ ሐለ ቀጠለና ማዕዘነ المؤذن منذ 30 سنة إلا وأنا في المسجد 30 ዓመት በተከታታይ ማለት ነው 30 ዓመት አዛን ተብሎ ያቀም ምን መስጂድ ውስጥ ሆኜ እንጂ ቀደም ብሎ ውዱና ይገባል ማለት ቀደም ብሎ ይገባል 30 ዓመት 40 ዓመት ጀማዓ ምንም ሳያመጥ 30 ዓመት ደግሞ አዛን ውስጥ ሆኜ ነው የሚደረገው ያ አላህ وأميمون ابن مهران የሚባለው እንዲህ ይላል قال إن سعيد بن المسيب قال مكث 40 سنة 40 ዓመት ቆይቷል አለ እናቀዋለን لم يلقى القوم قد خرجوا من المسجد وفرغوا من الصلاة صلاة አጠራቀው ሰዎችን መንገድ ላይ አግኝቷቸው አያውቅም አብሮን የሚሰግደው ጀማዓ 40 ዓመት የራሱ مولى ابن المسيب ደግሞ እንዲህ ይላል ما نودي للصلاة منذ 40 سنة إلا وسعيد في المسجد مسجد أذان تدرج وياكم سعيد الزو مسجد هونونجي إسماعيل بن أمية عن سعيد بن المسيب قال ما دخل علي وقت صلاة إلا وقد أخذت أهبتها يا صلاة كذي جبت وياكم وداونوا للصيام يسفل لقات النجر بام والله تولو دون أبيك بالزجاج ولا دخل علي قضاء فرض إلا وأنا إليه مشتاق وأن قتادة قال قتادة يقول عندي لنا قال سعيد بن المسيب ذات يوم عندك الانتهاء ما نظرت في أكفاء قوم صدقوني بالصلاة منذ 20 سنة أني يسوتشن تكشى ماجرات أيتشالكم 20 ዓመት በተከታታይ 20 ዓመት የሰው ምን ማጅራት አይቻላልከም ምን ማለት ነው አወለ ሶፍ ነበር ሁለተኛ ሶፍ ሆኛለከም ጀማዓውማ 40 ዓመት እኮ አለ በተከታታይ 20 ዓመት ደግሞ ሶፈል አወል ነበርኩ ማለት ነው አይገርምም እንዴ ይህ ታላቅ ዓሊም አላህን በጣም ይገዛል ሶላተል ለይል ላይ ያለው ናፍቆት ይሄ ጀማዓን በተመለከተ አምስት ወቅት ሶላት ነው እንግዲህ ይሄ ታላቅ ታቢዒና እኛን አመዛዙ ተመለከቱ አሁንም አይነት ሰራ ሚነ ሱረያ የትና የት እንዳለን አስቡ ለሊት በጣም ይሰግዳል ሶላተል ለይልን ቆሞ ነው የሚያደርገው ለዚህም እንደው ምን ይባላል منذ عرف الإسلام اسلمنان ካወቀ ጀምሮ በዒባዳ ላይ ነበር حتى لقب راهب قريش የቁረይሾች ባህታዊ በመባል ይታወቅ ነበር እንደው ለዒባዳ ራሱ ምን አድርጓል ተጅሩድ አድርጎታል ሰጥቷል አሳልፎ وكان يكثر من قوله اللهم سلم يا الله سلامهن صراطም ላይ ሰላምህን እያለ ይጠይቅ ነበር አላህ እንደዚህ እየተገዙት ያለቅሳሉ እንደዚህ እየተገዙት ያነባሉ እንደዚህ እየወነጀልን እንስቃለን የሚገርመው ተመልከቱ እንደዚህ እየወነጀልን እየተዳፈር እያመፀን እንስቃለን እየተገዙት ግን ያለቅሳሉ ያ አላህ አይነ ሰራ من الثريا فإذا دخل الليل خاطب نفسه قائلا ليل سدرس نفسن እንዲህ ይላታል ቁሚ ያ مأوى كل شر አንቺ የሸር መከማቻ ሆይ ተነሺ ይላታል والله لا أدعنك تزحفين زحف البعير እንደ ግመል በንብርክሽ እንድትሄጂ ነው ማድረግሽ አለቅሽም ይላታል ይታባሽ አንቺማ አትቆጣጣሪኝ መቆጣጣርሻለሁ ድክም እስከሚለው ለመቆም እኮ ነው አያችሁ وكان إذا أصبح وقدمه منتفختان يقول ሲሰግድ አድሮ ምን ይሆን ነበር ይሄ እግሩ ቀደሙ ያብጥበታል ቢዛ ኡሚርቱ ወሊዛ ኹልቅቱ ይል ነበር በዚህ ታዝዣለሁ ለዚህ ነው የተፈጠርኩትም ይላል እግሩን ያያበጠ እግሩን አያችሁ ሱብሃንአላህ አጂብ ይታላቃ በጣም ዛሂድ የነበረ ዓሊም ነበር ዛሂድ በጣም ዛሂድ ምን ይላል አንድ 400 ዲናሮች ነበሩት 400 ያክል ዲናሮች ነበሩት የተጅሩ ቢያፍ ዘይት ይነግድበት ነበር ያንን 400 ዲናር እና እንደሃል አላሁም 401 ዲናር ካፒታል አድርጎ ይንቀሳቀስባታል ንግድ እየነገደ 400 ዲናር ካለው ሀብታም ነው ምናምን ያስመስላል አይደል እንደሃል አላሁም ጌታዬ ሆይ انك تعلم ታውቃለህ አኒ ለም امسكه بخلا
በስስት ይሄን ገንዘብ በእጄ እንዳልያዝኩት ታውቃለህ ወላ ሕርሶን ዐለይ ተስገብግቤም እንዳልያዝኩት ታውቃለህ አንተ ወላ መሐበተ ለዱንያ ለዱንያ መሐባ ብዬ 400 ዲናር አላስቀመጥኩትም ወነይሊ ሸሃዋቲሃ እሷን ለማጣጣም ብዬ እንዳላስቀመጥኩት መቼም አንተ ታውቃለህ ጌታዬ ወኢነማ ኡሪዱ አን አሱነ ቢሂ ወጅሂ አንበኒ መርዋን ከበኑ መርዋን ንጉሶች የነሱን ፍርፋሪ ለቃሚ እንዳልሆን እነሱ ተጽዕኖ እንዳያሳድሩብኝ ዲኔን በነጻነት እንዳስገድ ራሴን እንዲችል ፊቴን ከልመና ለመከልከል ብዬ ነው ጌታዬ ይሄን አንተ ታቅልኛለህ ነበር እንጂ አለበለዚያ ለእነማን ሰጠው ነበር ይሄን 400 ለሚስኪኖች ለየቲሞች ለአዛውንቶች አድየው ሁሉንም ብትንትና አድርገው አርፍ ነበር ነገር ግን ይችን ሰጥቼ ባዶ እጄን ከቀረው የሰው ለማኝ ሆነና ምን ሆናለሁ ዲኔን በነጻነት ማስከድ ይሳነኛል ነው እኮ ዲንህ ሱናህ ከገንዘብ ጋር ከተያዘ አለቀለ ወደክ ማለት ሸክ ተሸክ ነጻት ድህነትህ ምን አለ ድህነትህ ምን አለ ከቻልክ በሐላል ጭቃብካ ተነጋግረናል አይደል አናጢሙን ሊስትሮሙን ሲዋክም ሽጥ መፋቂያ በቃ ሐላል የሆነ ነገር ስራ በየትኛው ማቅጣጫ ላይ ያለ ሐላል የሆነ ሸሪዓ ይፈቀደልን ሰግተህ ስራ ሰው ልመና ላይ ከተሰማራ አለቀል ሰቀጠ ወጅሁ ለዕልና ይወድቃል ይነክታል ለዚህ ነው እንዲህ ይላል ሰዒድ ኢብኑ ሙሰይብ ይህ ታላቅ ሰው ማለት ነው ምን አለ የሚገርመው የዝህድናው طلحة الخزاعي የሚባለው እንዲህ ይላል ካነ في برمضان يؤتى بالأشربة في مسجد النبي صلى الله عليه وسلم النبي مسجد ውስጥ እያስተማረ ይመጣለት ነበር መጠጠለ ሰዒድ ኢብኑ ሙሰይብ ይመጣለታል የሚመጣለት ከየት ነው ከቤት ነው ማንንም ደፍሮ ለሰዒድ ኢብኑ ሙሰይብ በኩባያ ይዞ ይመጣ የለም ለምን አይ አላው ከራሱ ከሆነ ሐላል ነገር ነው ምክንያቱም ሰውነት ከሹባህ ዳዕማ ያሪቡከ ኢላ ማ ላ ያሪቡክ ነው አይደል የሰው አይነከም ያችን የራሱን ለሐላል የሰራትን ነገር ያስመጣል እሷን ይጠቀማል ሌላ ማንንም ደፍሮ እስኪን ከይችን ቀመስ የሚል የለም የሚያመጣ የለም ማለት እሱ ربنا أيات سعيد بن المسيب بشراب ማንም አያመጣም فيشربه فإنوتي من منزله بشراب شربه كراسه كمتا وإن لم يؤت من منزله بشيء لم يشرب منه حتى ينصرف አይጠጣም አይቀምስም እቤቱ ሄዶ ያሐቁን የራሱ እንደውም እንዲህ ይላል الدنيا نزلة وهي إلى كل نزل أميل وأنزل منها من أخذها من غير وجهها ووضعها في غير سبيلها إلى دنيا خسيسنا ورادا قشاشا يودقች ወረደች ናት ይላል وهي إلى كل نزل أميل ወደወደቁ ሰዎች ደግሞ ታዘነብላለች ብዙ ጊዜ ዱንያ ፍላጎቷን የሚመቻትም የሚደላትም ወዴት ነው ወረድ ወዳሉ ሰዎች ነው በሐራሙ ያግበሰብሷታል በአራጣው ያግበሰብሷታል በሆነ ነገር ያግበሰብሷታል ሐራም ነው ሐላል ነው የለም አግበስብስ ብቻ ህንጻ ገንብቶ የበላይ ሚሊዮነር መወዳደር በዚህ ነው የሚፈልገው አለቀ ወደነዛ ታዘነብላል ወአንዘሉ منها ከሷ በታች ደግሞ በጣም ዝቅ ያለ خسيس ማለት አለ ይታላቅ አለ من اخذها من غير وجهها በማይገባት መልኩ ያዛሰ አቤት እንዴት ያስጠላል በሐራም ባቋራጭ መክበር በሙስናው በምኑ በማጭበርበር በዚህ የሰበሰባቸው ምንኛ ያስጠላል ወወضعها في غير سبيلها ከሰበሰበ በኋላ ደግሞ ያለ ቦታው ያስቀምጣል በሐራም ያመጣታል ይኸው በሙስና ያመጣታል በምን ያወጣታል በቲያትር ቤት ያወጣታል በሐራም ያመጣታል በሐራም ያወጣታል በመጠጥ ቤት ያባከናታል በጫት ይጨርሳታል ይሄ ማለት በክልክል ነገር ተዋባናል አንድ እንትኑን ልንገራችሁና በዚህ እጨርሳለሁ ኢንሻአላህ ይህ ታላቅ ዓሊም ከኋላ እንደነገርኳችሁ አብዱል አዚዝ ኢብኑ መርዋን በሞተ ጊዜ አብዱል መሊክ ኢብኑ መርዋን አልወሊድንና ሱለይማን የሚባሉትን ሁለት ልጆቹን አልጋ ወራሽ አድርጎ ሙባይዓ እንዲደረግላቸው አድርጎ ነበር አይደል አልወሊድ የሚባለው የሰዒድ ኢብኑ ሙሰይብን ሴት ልጅ አጭቷት ነበር ይህችን ሴት ልጅ አጭቷን ነበር ልጅህን ስጠኝ ልጅህን ለልጄ ስጥ ይልና አብዱል መሊክ ወሊድ ለሚባለው ልጅህን ስጠኝ ነው አልሰዒድን አልሰጥህም አለው ለንጉስ እኮ ለማን ነው አልሰጥም ያለው ለንጉስ ልጅህን ስጠኝ አለው አልሰጥህም ልጄ ያንን ቤተ መንግስት ተመልክታ የአኺራውን ግንቧን ትዘንጋ አልሰጥም ለንጉስ ልጅ አልሰጥም ልጄ ነው መጨረሻ ላይ እንደ አይነት ክስተት ተከሰተ ይህ ታላቅ ዓሊም
ከታላላቅ ሰሃቢዎች ያው ዕውቀትን እንደወሰደ ወተተልመዘ عليه كبار علماء زمانه በዘመኑ አንቱ የተባሉ ታላላቅ ሊቃውንቶች ተመረውበታል ሳሊም ኢብኑ አብዱላህ ኢብኑ ዑመር ተመረውበታል መሐመድ ኢብኑ ሻሃብ الزهري ተመረውበታል ቀታዳ ተመረውበታል አምር ኢብኑ ዲናር የሚባለው ተመረውበታል እነዚህ ታላላቅ ሊቃውንቶች እስልምና ውስጥ አንቱ የተባሉ የዕውቀት ሊቃውንት ታላላቅ እንትኖች ናቸው وكان من بينهم تلميذ يدعى كثير بن ابي وداع የሚባል ተማሪ ነበር እነዚህ የሚያቀራቸው ውስጥ እነ መሐመድ ኢብኑ ሻሃብ الزهري ኢማሙ الزهري ቀታዳ አምር ኢብኑ ዲናር እያልን የምንቆጥራቸው ውስጥ ኩተይር የሚባልም እንደዚሁ ምን ነበረው ተማሪ ደረሳ ነበረው እና ፈፈቀደሁ አያም ይህን ተማሪውን ለተወሰነ ጊዜ አጣው መጨረሻ ላይ ይሄ ተማሪ ያው ሌሎች እየመጡ ይማራሉ እሱ ግን አልመጣም ነበር እንዲህ ይላል ለማንኛውም في حلية الأولياء የሚባለውና وسير أعلام النبلاء ላይ ያው ተመዝግቦ የተቀመጠ ነው ይሄ ታሪክ ابن أبي وداع ለራሱ ታሪኩን እንዲህ ይለናል ምን አለ كنت أجالس سعد بن المسيب ጋር ቀመጥ ነበር ተማሪው እሱ ላይ ነበር መቀራዋል ففقدني أياما ለተወሰነ ቀናቶች አጣኝ መጅሊሱ ላይ እቅራቱ ላይ ሳልሳተፍ ቀረዋል فلما جئته قال أين كنت سمጣ سعيد اندهال أين كنت يتنبرك كثير آل قلت توفيت أهلي مستموت عبن فاشتغلت بها بذا بيزيهن ينو الصاني يكبرك بذانو يرأكتنا المتاهد كراءة لاي ألقل فقال ألا أخبرتنا فشهدناها أن نقرن من البرن دينيا من دين الساتفك أبرو لاي آل شيخي سعيد ما نسو تهلق ثم أردت أن أقوم للنساء انديسا فقال هل استحدثت امرأة አዲስ ሚስት አምጥተሃል እንዴ አሉ فقلت يرحمك الله يا شيخ الله يذلنا ومن يزوجني እኔን ሰው ብሎ ማን ይድራል وما املك الا درهمين او ثلاثه ሁለት ድርሃም ወይ ሶስት ድርሃም ብቻ ነው ኪስ ያለኝ ለኔ ማን ይድረኛል فقال انا እኔ ድርሃለሁ ታዲያ ምን ችግር አለው አለኝ فقلت አው ተፋል ታደርገዋለህ እንደ ያሸፍ አልኳቸው قال نعم أو أدرجوا زور فوجن سبسب أدرجونا ثم حمد الله وصلى على النبي صلى الله عليه وسلم خطبة تونا أدرجونا زوجتك بنتي يعني كيف يمان ما نجات البرد نقول على البرد وين مدمو ولي العهد على الجوارش عجبتهم بيتبالج لما أنت ستج مدرسة وسط ተመለከቱ አያቸው ዓሊሞች አርቀውን የሚመለከቱት ዱንያ ሚዛናቸው አይደል እነሱ ስልጣን ሚዛናቸው አይደል እነሱ ዓለማዊ ደስታን አይደል የሚመለከቱት እነሱ አርቀው ወደ ማዶ ነው የሚመለከቱት የኡኽራውን ጉዳይ ከጌታዋ ጋር ያለውን ግንኙነት ነው የሚመለከቱት ልጁ ቤተ መንግስት ውስጥ ገብታ የተለያየ ነገር ተመልክታ አኺራዋን ዘንግታ ስትቋቋል ስታሸበርቅ እንደዛ ስትሆን ይሄን አይደለም እሱ የፈለገው ምክንያቱም ይህቺ የዓሊም ልጅ ምን ይዛ የምትወጣ ይመስላችኋል የዓሊም ልጅ እኮ ናት ምን ይዛ የምትወጣ ይመስላችኋል ማን ያንጻት ይመስላችኋል እማን ቤት ያደገች ይመስላችኋል ለዚህ ነው ከዛ ተቆምቶ ተነሳሁ አለ ዳረኝ ድሬ ያለው አለ ተቀበልኩ አልኩኝ ተነሳሁና ወደ ቤቴ ሄድኳል وما ادري ما اصنع من الفرح ከደስታ የተነሳ እምሰራውን አሳጥቶኛል من لاجل فسرت إلى منزلي طولوا لي بيتي هيركم وجعلت أتفكر ممن أخذ وممن أستدين عنده كمال لبجة سنتين اللي يقول الدرهم بجانات يعني كمال لبجة يتوسل عنده 6 مد أصلا ما تستقبل فصليت المغرب ودون بيت عندي قبل مغربا سجل كنا وانصرفت إلى منزلي كمسجد لي بيتي هيركم واسترحت وعرفت وكنت وحدي بكي نبركم بيت صائمة بقر مال دقموس أمني نبركوا على فقدمت عشائي راتي انتنين فطرين أقربكوا على فطير وكان خبزة وزيتا زيت النكت نبر السنة أقربكنا مبلغ جمر فإذا بأت يقرأ عندي سد درو ينقاق على قا إلى الله فقلت من هذا ما نوبر لا ينقاق قال سعيد نين علينا قال ففكرت في كل إنسان اسمه سعيد كتما وسط مدينة كتما وسط سعيد من سعيد يتنيو سعيد አልኳል ጭራሽ ሰዒድ ኢብኑ ሙሰይብ ነው ብዬ አስቤውም አላውቅም አለ ለምን 40 ዓመቱ እሱ ከመስጊድ ቤቱ እንጂ ወደ ሰው ቤት መንደር መሄድ አይፈልግም መንደር አይሄድም እንደው አላስፈርኩትም فإنه لم يرى منذ 40 سنة إلا بين بيته والمسجد
فقمت فخرج تنساهنا وطا برهم برقد سارقا فإذا سعيد بن مسيب تعلق وإمام أبر لا يقوم على بيت بر لا تنقد قال فظننت أنه قد بدا له الرجوع عن زواجه يعني يدارون النجر ندموا مستريا ሲቀሙኝውን ማለት መታጓጓ ልጅ ናታ እንደ ልጅ አንድ ልጅ መሰለች እንደ ልጅ እኮ ናት ልጅ ናት እንደ ያ አላህ የታላቅ ኢማም ልጅ ታንጻ ያደገች ልጅ እንደ ቀላል እና ይሄንን አሰብኩ እንደው ተሰማኛለ ፈቁልቱ ያ አባ መሐመድ ኢላ አርሰልተ ኢለየ ፋቲክ እንደ ብትልኩብኝ እኮ ነው ይመጣ ነበር እዛው አንተ አለውበት ለምን ትመጣለህ አልኳቸዋል እሳቸው ቀበላሉና እንደ አለ አይ ልትመጣማ የሚገባህ አንተ ነህ እኔ አይደለሁም ላ አንተ አሐቁ አንተ ሊመጣልህ የሚገባው አንተ ነህ እንጂ እኔ አይደለሁም ማለት አያችሁ ተዋضعቸው መጨረሻ ላይ እንደሃለ فقال انك كنت رجلا عزبا انت لا تينا تدار يلهم باون ساعه لا زوج لك مست يلهم فكرهت ان تبيت الليله وحدك وهذه مراتك ሚስት ያለ ብቻህን ማደርህን አልፈቀድኩም ስለዚህ ይሄው ሚስተን አምጥቼልሃል እንዲህ ስመለከት በሳቸው በቁመታቸው ልክ ከኋላቸው ቁማለች አለ ልጃቸው ማለት ከዛ ይሄው ልጅ በል እንካ አሉና ገፋ አደረጓትና ወደ ቤት ፈደፋአት ባል ወደ ቤት ገፋ ግቢ እባልሽ ጋር አሉና በሩን ዝግት አደረጉትና ወደ ቤታቸው ሄዱ አላህ አላህ ልክ እሷ ስትገባ እቤት ውስጥ ስትገባ አለ ورد الباب فسقطت المرأة من الحياة እንደገባች አዞራት መቆም አቃታት ወደቀች ከሀያ የተነሳ አያችሁ አጅነብይ ጋር እክትላጥ የለም ሰዎች ጋር እንደዚህ አይነት መዳፈር የለም ቅራአት ላይ ነው ያለችው ሐዲስ ላይ ነው ያለችው ይሄን ሁሉ ነው ያዘችው ተመልከት ይህች ልጅ መቆም እሱም ማየት ተሳለ መቆም አልቻለችም እግሯ ተንቀጠቀጠ ወደቀች አለ ፊት ድንግጣ ማለት ነው ሀያ አያችሁ ነብዩ አለይሂ ሰላቱ ወሰለም كان النبي صلى الله عليه وسلم أشد حياء من العذراء في خدرها بلو ينقرالو عدل انجل ملاكتنيا ونبي عليه الصلاة والسلام كأقولا بيتوست كالج لجاقر يبلت أين أصفرناتشو ملاكتنيا ويبالا عدل ايو اندز هين السيفوش اندز بنزنهم يلفوت የነብዩ ባህሪ በእነዚህ ነው የሚለካው እንጂ ሀያአቸው ማለት ነው እንደዛ አይነቶች እንጂ በአሁን ሰዓት ባሉት አድራዎች ጫጉላ ቤት ውስጥ እንዳለች ብለህ ነብዩን ብትገልጻቸው የነብዩን ክብር መንካት ነው የሚሆን በአሁን ሰዓት በጣም ደፋር ነው ሁሉም ተዋውቆ እዛው ጨርሰው ሁሉ ነገር ባክኖ እኮ ነው የሚመጣው አይደል እንዴ እዚህ እኮ ነው እክትላጡ ልቅልቅ ተብሎ لا حول ولا قوة إلا بالله أياتو عالم بيتوس يادجج تربية الإسلامية بحديث يادجج بقرآن يادجج إسلامي أستدادي يادجج لج تملكة الجزيرة أياتو سلفوቻችን ለሴቶቻችን ለእህቶቻችን ለእናቶቻችን ናሙና የሚሆኑ ለነሱ ሞዴል የሚሆኑ እነዚህ ሴቶች ናቸው እንቁዎች እነዚህ ናቸው አሁን ፋጡማን ኸዲጃ ባንድ ላይ ነከቤ ነሙሄጋ አያይዘው አንድ ላይ ያስቀምጧቸዋል አይደል አንድ ላይ አንቺ ልጅ ፋጡማ 16 አመቷ 17 አመቷ 21 አመቷ 22 23 አመቷ ተመልከት 25 አመቷ አብራ ከከቤና ከሙሄጋ ተቀመጣለች ጎን በጎን አይው ልጅ ትላለችና ትነሳና ልጅ ማንንም እንዳይነካሽ እሺ ማንንም እንዳይነካሽ ለወንድ ፊትሽን አትስቲ አጠገቡ ተቀመጣ መልአክ ናት እንደሷ አብራ ተቀመጣ ከመሐመድ ጋር ጎን ለጎን ተቀመጠው ከከቤ ጋር አንድ ላይ ተቀመጣ እንደምን ያስተናት መልአክ ናት እንደ ሰው እኮ ናት ፋየር ኤጅ ታታማ እድሜ ውስጥ እኮ ነው ያለችው ሸይጣን አለ እድሜዋ ትኩስ ነው እሳት ያደርጋታል የወንድ ጠረን ያሸተተ የሱ የሴት ጠረን ያሸተተ እንደምን ያስችላቸው እንዴት ነው የሚያስችላቸው የዚህ ሁሉ ተጠያቂ ማን ነው እናት አባት ልጆቻቸውን ተርቢየተን እስላሚያ ማሳደግ እያለባቸው እንደፈለጉ ይለቋቸዋል እናትና አባት ቁጥር አንድ ተጠያቂ ናቸው ሁለተኛ ራሳቸው በራሳቸው ደግሞ ተጠያቂ ናቸው ሱብሃንአላህ ይሄንን እኮ ነው እነዚህ ናቸው የኛ ሞዴሎች ሴቶች እንደዚህ ነበር መሆን የነበረባቸው ቁጥር 8 ቁጥር ለብሳ አደባባይ መውጣት ነበረባት ሴት ልጅ ሙስሊማ መእሙራ በአምሪላህ ወአምሪ ረሱልላህ ሰለላሁ ዐለይሂ ወሰለም አን ተህተጅብ ከወንዶች እንድትርቅ ራሷን እንድትቆጥብ የሚገርመው እኮ 8 ቁጥር ለብሶ እኮ በፒያሳ ላይ መንቀሳቀስ እኮ አይደለም በሸሪዓ ውስጥ ሐጅ ስታደግ ሴት ልጅ ለበይክ اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك እያለች መጥዋ አይፈቀድላትም ሸሪዓ ላይ እዛ ላይ አይፈቀድላትም ማን ተርፋ صوتها
እንደ አጅነብይ መካከል ዘመካከለ ይሄን አይነት ልብስ ተቀንዲቦ ተኳኩሎ ሊፕስቲክ ተቀብቶ ይሄንን ተሸላልሞ እንደዚህ መውጣት ምንድነው ከሸሪዓው ጋር ስናይ? እሺ ለነሱስ እስኪ ለህይወት ይኸው ሸሪዓው ሸሪዓ ለህይወታቸው ለወደፊት ህይወታቸው እንደዛ አይነት ሰው ተደፈርኩ ቢባል ምን ይገርማል? ምን ይገርማል? ኤችአይቪ ኤድስ ቢጋለጥ ምን ይደንቃል? ምን ይገርማል? መጀመሪያ ሴት ልጅ እንደዚህ ለባብሳ ወጣች፣ ወንድም ወጣት ነው ምን ያድርግ? መንገድ ላይ አገኙ። ታዲያ ምን ይደረግ? ይሄ እንደዚህ ነው እንደመሆን የነበረበት? ሴት ልጅ እንደዚህ ይለቀቅ ነበር? እያንዳንዳችን የወለድን የምንወልድ ወደፊትም የምንወልደውን بإذنillah ኢንሻአላህ በእስላማዊ ተርቢያ ማሳደግ እንዳለብን ነው። አለበለዚያ እንደዛ አጅነብይ ጋር ተቀላቀይ ለቃሃት ማንንም እንዳይነካሽ ቁጥብ ሴቱኝ ማለት كما قال القائل ገጣሚው እንዳለው ነው። ምን አለ? ألقاه في اليم مكتوفا وقال له إياك أن تبتل بالماء እጁን አሳሰረና ውሃ ውስጥ ወረወረውና አደራ ውሃ እንዳይነካሽ አለ። አሳስሮ ምን ላይ ነጣለው? ባህር ላይ። ታዲያ ከቤ ጋርና ሙሄ ጋር መካከል ላይ ያስቀመጣት ማንንም እንዳይዳፈርሽ ክብርሽን ጠብቂ። ምን አይነት ክብር ነው? እንዴት ነው የሚጠበቀው? ያ አላህ ራሳችንን እንቆጥብ። ሴቶች እህቶቻችን አላህን እንፍራ። ኢንሻአላህ አብሽሩ። ጀግኖች እህቶችም እንዳሉ እናውቃለን። ቁጥቦች ለአላህ Subhanahu Wa Ta'ala ያደሩ ለጌታቸው ያደሩ ዓላማ ያላቸው ዒባዳ ላይ ጽኑ እነ አኢሻን ሞዴል አድርገው እነ ኡሙ ሱለይማን እነ ኡሙ ሰለማን እነ ፋጡማን እነዚህን ታላላቆችን ሞዴል አድርገው የሚንቀሳቀሱ እህቶችም አሉ። ቁጥብ የምን ስምን ቁጥብ የምን የዱባይ ልብስ የምን ጉርድ የምን ቃሪያ የምን ካሮት የለም። እንደዛ አይነት ምናቸውን ነው የሚለብሱት? አላህ ያዘዛቸውን ብቻ ሙሉ ሰውነታቸውን ሰፊ ልብስ ሙሉ ሰውነታቸው ሽፍን አድርገው ተከናንበው ለአኺራ ዓለም ራሳቸውን እያዘጋጁ ያሉ እህቶችም አሉ። በዚህ ነው ይሄንን በምንናገርበት ሰዓት ሰዎች መቼም ማጠልሸት ሙያቸው ነውና አንቺ እኮ ጉርድ ከለበሽ አባያ ከለበሽ እነዛ ሰለፍዮች የሚባሉት ካፊር ይሩሻል ይላሉ። አላልንም። እህቶቻችን ጉርድ ቃሪያ ሱሪ ብትለብስ ካፊር አንላት። ሙስሊም እህታችን እንደው ፒያሳ ላይ ቃሪያ ለብሳ ብትሄድ ካፊር አንላት። ኑዓልሙሃ እናስተምራታለን፣ እንድትታነጽ እናደርጋታለን። ስህተት ነው እሺ እህትዬ ይሄንን ልበሽ እንላታለን እንጂ አናደርግም። ሌላ እዚህ ደግሞ ወንዶች ቃሪያ ሱሪ ከለበስክና እነሱ መስጊድ ከሄድ ይረግጡሃል ሶፍ ላይ ሂዱጣ ነው የሚልህሉታል አልንደ አንለም። ያውቃል በጥንቃቄ ያውቃል እንደማንል ይሄንን እንደማንል አላልንም። ወላሂ ወንድሞቻችን ምዕራባውያን ጸጉር አቆራረጣቸው አለባበሳቸው ምዕራባውያንን የመሰሉ ይኸው ሙስሊማዊ አለባበስ ልበስ ኩራ ቢ ኮንፊደንሻል ማን ሁን ነው የምንለው። በራስህ ተማመን፣ ራስህን የቻልክ ተማመንክ ሰው ሁን፣ በራስህ ኩራ ነው የምንለው እንጂ የምዕራባውያን ተከታይ የነሱ ጅራት አትሁን። አቆራረጥ እንደዚህ የለም። ስለዚህ ምንድነው ሙስሊሞችን መምሰል ይሄንን ነው እንጂ ጀለብያ ይወጅብ ባህል እንኳን ራሱ እኮ አይደለም። ሽርጥም ልበስ ጀለብያም ልበስ እስላማዊ አለባበስ ልበስ በቃ ይሄንን ነው እንጂ ቃሪያ ሱሪ ለብሶ እየመጣሱስ እንዴት ነው የማይከለከለው? ላ ሐውለ ወላ ቁወተ ኢላ ቢላህ። ይህችን ሴት ጨረሱ እና እንዲህ ይላል ثم اخذ بيدها ከዛ ወጣሁ አለ ከቤት። እሷ ስትወድቅብኝ ሮጥኩና ዘይቷንና ቂጣዋን በእንትኑ ስር ሾለክ አደረኩና ወደ ግርግዳው ስራ አስቀመጥኳት አለ። ከመብራቱ ራቅ አደረኳትና አስቀመጥኳት አለ። ያችን ሰባላት የነበረው መጨረሻ ላይ ወጣሁ አለ። እጣራ ላይ ወጣሁና ጎረቤቶችን አረኑ እናንተ ሰዎች ፈናዴቱ ጅራን ፈጃኡን ይመጡኝ ወቃሉ ማሻኑ ከምን ሆነህ ነው አሉ። ወይሐኩም ዘወጀኒ ሰዒድ ኢብኑ ሙሰይብ ልጁን ድሮ የነበረ ብነተሁ ነው ዛሬ ድሮኝ አሁን ዛሬውን ድንገት በድንገት ይዞብኝ መጣ ልጁን አልኳቸው። ወቃለ ይሄ ፍዳር እየተናታ ሆነ ረኑ ቶሎ አልኳቸው። ፈነዘሉ ኢላህ ገቡ እቤት። ይሄ ጉዳይ ደግሞ ለእናቴ ደረሳል። እናቴ ስትሰማ ወጅህኒ ወጅሂከ ሐራም ኢመሰታ ብትነካት ፊትህን አያይ እንዳትነካተን ያላዘገጃጃት አለች እናቴ። ቆይ እኔ በደንብ አዘገጃጃታለሁ። ለምን ከዛሂድ ቤት ነው የመጣችው፣ ከኢልም ቦታ ነው የመጣችው። ያ አላህ እንዳትነካት 3 ቀን እኔ በደንብ አስተካክላታለሁ አለችኝ። ይሻል ለ3 ቀን ያክል እንድትበጃጅ ተደረገ አለ የኔ ሙሽራ። ከዛም በኋላ በሶስተኛው ቀን እናቴ ይዛት መጣች። ثم دخلت بها فاذا هي من اجمل النساء ከዛም በፊት አላያትም። አያችሁ ምን እንደሆነ ይችላል ማለት ነው። እንደተሸፋፈነች ቀይቱን ጸይምቱን አያቅ እናት ይዛት ሄደች።
ከዛ አሰማምራ ይዛ ስትመጣ ገባው ተገናኘን فاذا هي من اجمل النساء ከሴቶች ሁሉ እጅግ ቆንጆ ሴት ናት አለ واحفظهن للقران ቁርአንን በህፍዟ ነው ያዘችው واعلمهن بسنه النبي صلى الله عليه وسلم የነብዩን ሐዲስ ልቅም አርጋ በልተዋለች አለ واعرفهن ራሱም እኮ ትልቅ ዓሊም ነው واعرفهن بحق الزوج የባለን ሐቅ ለጉድ ትረዳለች አለ ለጉድ ትሰራበታለች አለ እንደው ቀውላ እያንዳንዱን አረፍተ ነገር ተተገብርበታለች አለ ومكثت شهرا አንድ ወር ተሞሸርኩ አንድ ወር ቆየሁኝ አለ لا يأتيني سعيد بن المسيب ولا آتي እኔም አባቷ ጋር አልሄድኩም አባቷም እንደናችሁ ሊሉ አልመጡም አንድ ወር ያክል ቆየሁኝ አለ በወሩ ሄድኳል ወደ መስጊድ የሚያቀሩበት ቦታ ልክ ስገባ ዝም አሉ ቅራአታቸውን አቀሩ እንደጨረሱ ሰው ሲበተን እንደሃሉ فلم يبقى غير እኔና እሳቸው ብቻ ቀረና ፈቃድ ما حال ذلك الانسان ያ ሰው እንዴት ነው ዋከህ አሉ فقلت الفاتو خيرا يا أبا محمد على ما يحب الصديق ويكره العدو أرى ملكام ነው ጥላት ያው ጥላት እንደሚከፋበት ወዳጅም የሚደሰትበት ሆኗል አረ በጣም ጥሩ ነው አልኩት አለ ለአባቷ ማለት ነው ከዛም በኋላ ፈንሶረፍቱ ብላ መንዚሊ ከኋላ የተወሰነ ከንግድ ገንዘባቸው ላይ አስከተሉኝ ሰጡኝ አለ በእንግዲህ የምትተዳደሩበት ለኑሮ መንቀሳቀሻችሁ ይሆናል እንካ ብለው ሰጡኝ ይላል የሚገርመው ሰዒድ ኢብኑ ሙሰይብ ይህ ታላቅ ሊቅ ይህ ታላቅ ዓሊም ለንጉስ እንቢ ያለውን ለደረሳው ሰጠ እና ድህነት ክብረት ሳይሆን ትልቁ ሚዛን ዒልም ላይ ያለ ነው የዛሬ አባቶች የዛሬ እናቶች ሴት ልጆቻቸውን በተለይ ወደዚህ ወደ ምዕራቡ ዓለም ብትሄዱ ወእንተን መህር ምን ያክል ሆኗል ልጅህን ስጠኝ እሰጥሃለሁ መህሩ ስንት ነው 20,000 30,000 ተመልከት 20,000 30,000 ያችን ይቀበልና እንከታርጎ ከበላ ወይ ቆርቆሮን ከገዛ በኋላ በመጨረሻ ላይ እንዲህ ይላታል ልጄ የእንትና ልጅ ናት እንጂ ልጅ አቤት ያቺ ልጅ ምትገርም አንተን ሳዑዲ አረቢያ ሄዳ ለአባቷ እኮ 200 ካሬ ባለ 100 ቆርቆሮ ቤት ሰራችለት እያለ ሁሉ ጊዜ ይቀጠቅጣታል ከዛም በኋላ ያቺ ልጅ ኑሮዋን አፍርሳ ምን ታደርጋለች ያ ባል ስንት ሺህ ብር አውጥቷል 30,000 ብርን ከታድርጎ ተበልቷል እንደገና ያ ኑሮ ይፈርስና ወዴት ትሄዳለች በባህር ከተሳካ ባየር ካልተሳካ በባህር ወዴት ትሄዳለች ወደ ሳዑዲ هذا حرام ነው والله حرام እርም ነው ወንድም ልጅ በባህር ሴትም ልጅ በባህር መሄድ አይፈቀድላትም ለሐጅ ካልሆነ ከሙህሪም ዋጋ እንጂ ብቻዋን ባየር ላይ ራሱ መሄድ አይፈቀድላትም ክልክል ነው እርም ነው ይሄ እንደዚህ ሁና ከሄደች በኋላ ደግሞ እዛ ትሰራለች የአረብ ሴቶች እየሰደቧት የተለያየ ነገር እያደረሱባት ትሰራ ትንገላታና እዚህ በራሱ ስም ቤት ይሰራል እየሰራሁልሽ ነው የቆርቆሮ የሲሚንቶ የምን ይላታል በመጨረሻ ላይ በራሱ ስም ያሰራና እዚህ ስትመጣ አይ ለባሏ ይዘው ትሄዳለች ለብቻለሁ እኔም ጨምሬያለሁ ይልና ወይ ይክዳታል ወይ ይካፈላታል ይሄ እንባ ደም ነው እየበላል ስለዚህ ሴልጆቻችንን ሸሪዓ ባለው መልኩ አሳድገን ሸሪዓ ባለው ቦታ ላይ እናስቀምጣቸው ወዲያ ያደረገ ነገር ሰላም አለይኩም ወራህመቱላሂ